የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ማንኛውንም ማሽን ማንቀሳቀስ የሚያስችል ሞተር፣ የኤሌክትሪክ መኪና ቻርጅ ማድረጊያ ቴክኖሎጂ እንዲሁም ስማርት የመንገድ ዳር መብራትና ሌሎች የቴክኖሎጂ ፈጠራ ውጤቶችን ማበርከቱን አስታውቋል። ኢንስቲትዩቱ እነዚህን የፈጠራ ውጤቶች የስራና ክህሎት ሚኒስትር ሙፈሪያት ካሚልን ጨምሮ የተለያዩ ተቋማት ተወካዮች፣ የግል ዘርፍ ተወካዮችና ባለድርሻ አካላት በተገኙበት የማስታወቂያ መድረክ አካሂዷል። የፈጠራ ውጤቶቹ ምን አገልግሎት ይሰጣሉ፣ ምንስ ችግር ይቀርፋሉ የሚለውን ብሩክ አስቀናው በቀጣዩ ጥንቅር ያስቃኘናል። የኢፌድሪ ቴክኒክና ሙያ ኢንስቲትዩት ከተሰጡ ተልእኮች መካከል አንዱ የቴክኖሎጂ ችግር ፈቺ የሆኑ የቴክኖሎጂ ምርቶችን በማምረት ማስተዋወቅ፣ የማላመድ እንዲሁም ደግሞ የማባዛት ኮመርሻላይዝ የማድረግ ተልእኮ አለው። ይሄን ተልእኮ በመከተል በየጊዜው ስናደርጋቸው በነበሩ ውይይቶች ክብርት የስራና ክህሎት ሚኒስቴር ክብርት ሙፈሪያት በሰጡን ዳይሬክሽን መሰረት ዛሬ የተመለከታችኋቸው 3 ችግር ፈቺ ቴክኖሎጂዎችን በዘርፉ በተለይም በቴክኖሎጂ ልማትና ኢንተርፕራይዝ ዘርፍ ተሳትፎ እና አመራር ሰጪነት እነዚህን ቴክኖሎጂዎች በሰሩ ወርቃማ እጆች መስራት ተችሏል። እኛ የሰራነው ስራ ሞተር ነው። ሞተር በሀገራችን ለመጀመሪያ ጊዜ ነው ሲሞከር እና ከዚህ በፊት ኢምፖርት ነበር የሚደረገው። አሁን ይሄ ኢምፖርት ሰብስቲቲዩሽንን ተግባራዊ ከምናደርግበት ውስጥ አንዱ ነው ማለት ነው እና ሞተር ለእያንዳንዱ ሙቪንግ ፓርት ለተንቀሳቃሽ ለሆኑ ማሽነሪዎች የሚያስፈልግ ነው። ስለዚህ ከፍተኛ የሆነ ሀገራዊ ጠቀሜታ ያለው ምርት ለማምረት ሞክረናል እና ቴስት ማድረግን ጥሩ ነገር አግኝተናል። አልትራ ኤሲ ኢቪ ቻርጀር ይባላል። መኪና ቻርጅ የሚያደርግ በኤሲ የሚሰራ ቻርጀር ማለት ነው የሰራነው። በእኛ ሀገር የመጀመሪያው ፕሮዳክት ነው የሚሆነው። ኢዝሊ በቤቶችና ውጪ ፓርኪንግ ኤሪያዎች ላይ ቻርጅ ማድረግ የሚችል ቻርጀር ነው ማለት ነው የሰራነው። እስከ 330 ቮልት ስለሚቀበል የተሻለ 3 ፌዝ መቀበል የሚችሉ እስከ 11 ኪሎዋት ድረስ መቀበል የሚችሉ ኢቪዎችን ቻርጅ ማድረግ ይችላል። እስከ 1.5 ሚሊዮን በላይ የትራዲሽናል ፖሎች አሉ። ነገር ግን ለነሱ የወጣው ኢንቨስትመንት ለነሱ የተሰጠው ቦታ ጊዜ የሚያገለግለው ጀስት አንድ መብራት ለማብራትና ለማጥፋት ብቻ ነው። ነገር ግን ስማርት ፖሎች ላይ የተወሰኑ ቫልዩዎችን አድ ብናደርግ ከዛ የተሻለ ጥቅም ይሰጡናል። ለምሳሌ ስማርት ፖሉ ብራይቴክስ የሚባለው ስማርት ፖል በርካታ ሴንሰሮች እንዲሁም ሌሎች ኮምፖነንቶች ስለተካተቱለት አንደኛ መረጃዎችን እየሰበሰቡ ወደኛ ስለሚልክልን እንደ ስማርት ኢንተለጀንስ ኤጀንትነት ያገለግለናል ማለት ነው። ዛሬ የሰራነው ወይም ይዘንላችሁ የመጣ ነው ለድርጅቶች ለቴክኒክና ሙያ ስልጠናዎች ከበር ላይ እቃ ሲገባና ሲወጣ የሚቆጣጠሩበት ሶፍትዌር ነው ይዘን የመጣ ነው። ይህ ሶፍትዌር እዚህ ስኪል ኢትዮጵያ በቆይታዬ የሰራሁት ሲሆን ለአንድ አመት ያክል ከጓደኞቼ ጋር ዴቨሎፕ አድርገንበታል። አገርኛ የሆነ ነው። አገራችን ላይ ሞተር ለማስገባት በአመት ወደ 6.7 ቢሊዮን ብር አካባቢ እንትን እናደርጋለን። ስለዚህ ያንን ወጪም ኢምፖርት ሰብስቲቲዩሽንን ያንን ወጪም የማስቀረት ነገር ይኖረዋል። ሁለተኛ ደግሞ በቴክኖሎጂ ራሳችንንም ከፍ ለማድረግ የተሟላ ቴክኖሎጂ አመረትን ስንል ከዚህ በፊት ፓርቶችን ብቻ እነዚህን መካኒካል የሆኑ ነገሮች ብቻ ሰርተን ሞተር ያስገባን ነበር። ያው ራሳችንን እንትን ምንለው ቴክኖሎጂ አመረትን የሚል ኮንሴፕት የነበረን። አሁን ግን የተሟላ ከሞተር አንስቶ
እስከ ተለያዩ ፓርቶቹ ድረስ መስራት ያስችላል። ስማርት ፖሎች በሚገጠሙ ሰዓት አንድ ሰው ከአንድ ቦታ ሆኖ የተተከሉትን ሙሉ ፖሎች በአንድ ጊዜ መቆጣጠር የሚያስችለው ማኔጅመንት ሲስተም አለው። ማብራት፣ ማጥፋት፣ ከዛ ውጪ የተለያዩ አኒሜሽኖችን መጠቀም፣ ብራይትነሶችን መቆጣጠር ያስችላል። ያ ደግሞ ለምን ይጠቅማል እንዳልኳችሁ የስማርት ፖሎቹ የምናገኛቸውን ዳታዎች ዳታቤዝ ላይ ስለሚቀመጥ ኤኒ ታይም እየፈለግን እሱን ፌች እያደረግን መጠቀም እንችላለን። ዳታ መሸጥ ካለበት ዳታ እንሸጣለን። ስለዚህ የኛ ዳታ የኛው ነው ማለት ነው፣ አይወጣም ማለት ነው። ለምሳሌ ኢነርጂ ኮንሰምፕሽኑን ብንመለከት ከ50 እስከ 70% ድረስ ኢነርጂ ኮንሰምፕሽናችንን ይቀንስልናል። ከሱ ጋር ተያይዞ የምናወጣውን ወጪ ደግሞ ከ40 እስከ 60% ይቀንስልናል። ይሄ ተቋማት ይሄንን ስማርት ስትሪት ላይት ቢጠቀሙ የሚያገኙት በርካታ ጥቅም ነው። ሶፍትዌራችን ምን ጥቅም ይሰጣል ብትሉ የመጀመሪያው አሁን የሚጠቀሙበት በር ላይ ብዙ ተቋማት የወረቀት ሲስተም ነው መረጃ የሚመዘግቡት። ያ ደግሞ ኋላ ቀር የሆነ አሰራር ነው። ይህ ሲስተም ተጠቅመው የወረቀት መቀደድ ያስቀራል። የወረቀት መጥፋት፣ የወረቀት መቃጠልን አስቀርቶ ይህ ባካፕ ሲስተም ኦንላይን ላይ ባካፕ ያስቀምጣል የተመዘገቡት መረጃዎች። እንዲሁም ዲጂታል የሆነ ሲስተም ነው። መረጃዎቹን በካሜራ በመቅረጽ የሚገቡና የሚወጡ እቃዎችን ሞር ተአማኝ እንዲሆን ያደርጋቸዋል። ያለው የመንግስት ፖሊሲ ወደ ኤሌክትሪክ ቻርጀር እየሄደ ስለሆነ እና እሱን ሳቲስፋይ የሚያደርግ የሰውን ዲማንድ ሳቲስፋይ የሚያደርግ የቻርጂንግ ስቴሽን እና የሬንጅ አንዛይቲ which is ሰዎች ብዙ ጊዜ ባትሪ ያልቅብኛል፣ ባትሪ ያለቀብኝ ነው የሚለውን ኢሹ ለመቅረፍ እና ዲማንዱን ለማሟላት እና በተለያዩ ክፍት ቦታ ያሉ ፓርኪንግ ኤሪያዎችን ወደ ቻርጂንግ ስቴሽን ለመቀየር የታሰበ ፕሮዳክት ነው። ከፍተኛ ድጋፍ ይፈልጋል። ምክንያቱም ይሄ አዲስ ቴክኖሎጂ ስለሆነ ከመንግስት ከተለያዩ አካላት የፋይናንስ ድጋፍም የመሬት አቅርቦትም የማማከር ድጋፍም እንፈልጋለን። ቀጥሎ ምናየው በእነዚህና በሌሎች ቴክኖሎጂዎች ዙሪያ ትልልቅ ኩባንያዎችን ነው ማለት ነው። ያንን እስክናይ ጊዜ ድረስ ላፍታም ቢሆን እጃችንን ማንሳት አይናችንን መክደን አይፈቀድም ማለት ነው። እነዚህ ስራዎቻችን ፕሩቭ ያደረጉት የሪፎርም አጀንዳዎቻችን መሬት መውረድ መቻላቸውን ተጨባጭ ውጤት የሚያመጡ መሆኑን ከግል ጋር የፈጠርን ያለነው አጋርነት ቫሉ አድ ያደረገ እንዳለ የቴክኖሎጂ ሽግግር ላይ ማምጣት የፈለግነው ለውጥ በእርግጥም የሚሳካና የሚሆን መሆኑን ነው ያየን ያለነው።